ጤና ይስጥልኝ እንዴት አላችሁ የተወደዳችሁ ስለምታደምጡን በጣም አመሰግናለሁ። የቻምፒየንስ ሊግ ጨዋታዎች ተመለሱበት ሳምንት ነው። በዚህ ሳምንት ከሚጠበቁት ትልልቅ ጨዋታዎች መካከል አንደኛው በባየር ሚኒክና በቼልሲ መካከል የሚደረገው የ2012ቱን የቻምፒየንስ ሊግ ፍጻሜ የሚያስታውሰን ጨዋታ ነው። ነገር ግን እንደ ሌሎቹ የቻምፒየንስ ሊግ ጨዋታዎች ሁሉ ከጨዋታው ክብደት ባሻገር የራሱ ደግሞ የጎን ታሪክ አለው። ኒኮላ ጃክሰን ከዚህ ጨዋታ አስቀድሞ ትልቁ መነጋገሪያ መሆኑ የሚጠበቅ ነው። ምክንያቱም ይህንን ጨዋታ ሲያደርግ በውሰት ከቼልሲ ወደ ባየር ሚኒክ ከተዘዋወረ በኋላ ሁለተኛው ጨዋታ ብቻ ይሆናል ማለት ነው። በሳምንቱ መጨረሻ ባለፈው ሳምንት መጨረሻ ማለት ነው በቡንደስሊጋ ባየር ሚኒክ ሃምቡርግን በሰፊ ውጤት ባሸነፈበት ጨዋታ በሁለተኛው አጋማሽ ለመጀመሪያ ጊዜ በሚኒክ መለያ አይተነዋል። የቀድሞ የቼልሲ ተጫዋች መሆኑ ብቻ አይደለም ትልቅ አጀንዳ የሚያደርገውና ዝውውሩን በፈጸመ እንደዚህ በቶሎ ከባየር ሚኒክ ጋር የቼልሲ ተፋላሚ ሆኖ መገናኘቱ ሳይሆን የለቀቀበት መንገድና ባየር ሚኒክ እሱን ካስፈረመ በኋላ ተነስቶ የነበረው ውዝግብም ከዚህ ጨዋታ በፊት ራሱን የቻለ ስቶሪ እንዲሆን አድርጎታል። ጎል የሚያስቆጠር ከሆነ ደስታ ይገልጻሉ። ምክንያቱም አሁንም የቼልሲ ተጫዋች ነው፣ በውሰት ነው ለባየር ሚኒክ የተሰጠው። በእርግጥ ውድ የውሰት ክፍያን የከፈሉት። ኡሊ ሆነስ ቁጥሩን በተመለከተ ሌላ ዝርዝር በቅርብ ቀናት ከአንድ የቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ ላይ ቢናገሩም ግን በውሰት እኔ ከዚህ የበለጠ ውድ ዝውውር አላስታውስም። በእርግጥ አንድ የውድድር ዘመን ካሳለፈ በኋላ ዝውውሩ ቋሚ ሲሆን የውሰት ገንዘቡ የጠቅላላ ዝውውሩ አካል ሆኖ ሊቆጠር ይችላል። ለአሁን ግን 16 ሚሊዮን ዩሮ ባየር ሚኒክ ለአንድ የውድድር ዘመን ብቻ ይህንን ተጫዋች ለመጠቀም ለቼልሲ ለመክፈል ተስማምቶ ነው ዝውውሩ የተደረገው። ከዝውውሩ ጀርባ ያለውን ታሪክ በተመለከተ የተጫዋቹ አማካሪ ሆኖ ያገለገለው ዲዮማንሲ ካማራ ሰሞኑን ከአንድ ብዙሃን መገናኛ ጋር ቃለ ምልልስ ነበረ። ያው እንደምታስታውሱት መጨረሻ አካባቢ ዝውውሩ ሊሰናከል የሚችልበት አጋጣሚ ነበር። ታሎን ዳፍሪክ የሚባል የካናል ፕሉስ ስፖርት የቴሌቪዥን ፕሮግራም ላይ ቀርቦ ዝውውሩ እንዴት እንደነበር ተናግሯል። ከኤንዞ ማሬስካ ጋር የነበረው ግንኙነት በተለይ መጨረሻ አካባቢ ጥሩ አልነበረም። ቼልሲም ተጫዋቹን በውሰት ለመልቀቅ በመወሰኑ የተነሳ መጥፎ ነገር ስለ ቼልሲ መናገር አንፈልግም፣ ግን በሁለት የውድድር ዘመን 30 ጎል ያስቆጠረ ተጫዋች ነው። ከቼልሲ ጋር ያለውን ግንኙነት ያበላሸበት እነዛ ሁለት ቀይ ካርዶች ናቸው ብሏል። በዓለም የክለቦች ዋንጫ ላይ ቀይ ካርድ ተመልክቶ እንደነበር ታስታውሳላችሁ። ደግሞ የፕሪሚየር ሊግ በጣም ወሳኝ በነበረ ጨዋታ ከኒውካስል ጋር በሴንት ጄምስስ ፓርክ ሲጫወቱም እንደዚሁ በቀይ ወጥቶ ነበርና በቼልሲና በኒኮላ ጃክሰን መካከል የነበረውን ግንኙነት ያበላሹት እነዚህ ሁለት ቀይ ካርዶች ናቸው የሚል አስተያየት ሰጥቷል። ግን ኡሊ ሆነሽ እንዲህ አይነት አስተያየት መስጠት ለምን እንደሚጠቅም አላቅም። ምክንያቱም በጣም የተዋጣለት የዝውውር ጊዜን ያሳለፍ ነው የሚል አስተያየት ሰጡ። ባለፈው ሳምንት በኢንተርናሽናል ጨዋታዎች ወቅት ከአንድ የጀርመን የቴሌቪዥን ጣቢያ ጋር ነበር ይህንን ቃለ ምልልስ ያደረጉት እና በውሰት ነው ያስፈረምነው 16.5 ሚሊዮን ዩሮ ለውሰት ከፍላችኋል ብንባልም 3 ሚሊዮኑን የከፈለው ራሱ ኒኮላስ ጃክሰን ነው። የተቀረውን 13 ሚሊዮን የከፈል ነው። ከዚያ ዝውውሩ ቋሚ እንዲሆን አማራጭ እንጂ ግዴታ የለብንም። ምክንያቱም ግዴታ እንዲሆን 40 ጨዋታዎችን መጀመር አለበት፣ ማድረግ ሳይሆን መጀመር። በሁለቱ መሀል ያው ልዩነት አለ። 40 ጨዋታዎችን ማድረግ ማለት ከተጠባባቂ ወንበር እየተነሳም ሲጫወት 15 ደቂቃ፣ 12 ደቂቃ፣ 8 ደቂቃ፣ 5 ደቂቃ ቢጫወት ያው ጨዋታው ላይ ተሳተፈ ተብሎ እንደ አንድ አፒራንስ ይቆጠራል። መጀመር ማለት ግን ከስታርቲንግ ላይን አፕ ጀምሮ ከመነሻ አሰላለፍ ጀምሮ የመጀመሪያ 11 ውስጥ 40 ጨዋታዎች ላይ መካተት አለበት። ያ ከሆነ ብቻ ነው ባየር ሚኒክ ዝውውሩን ቋሚ ለማድረግ የሚገደደው እና ኡሊ ሆነሽ ምናሉ አንገደድም ዝውውሩን ቋሚ ለማድረግ ምክንያቱም 40 ጨዋታ አይጀምርም የሚል አስተያየት ሰጡ። አሁን የዚህን አይነት ንግግር ጂኒየስ እኔ ማስተዋል አልችልም። ኡሊ ሆነሽ የባየር ሚኒክ ትልቅ ፊገር ናቸው። እንደ ድሮ የባየር ሚኒክ የየዕለት ጉዳዮች ወሳኝ ባይሆኑም ከባየር ሚኒክ የሱፐርቫይዘሪ ቦርድ ከሚባለው ከአማካሪ ቦርድ ወይ በሆነ ስም ከሚጠራው ቦርድ ወሳኝ ሰዎች መካከል አንደኛው ናቸው። የባየር ሚኒክ የክብር ፕሬዝደንትም ናቸው። ኒኮላ ጃክሰን ባየር ሚኒክን ከተቀላቀለ በኋላ ከባየር ሚኒክ የጎሉ ድምጾች መካከል አንደኛው 40 ጨዋታማ አይጀምርም የሚል ዲስአፕሩቫል ወይም 40 ጨዋታ መጀመር አይችልም የሚል ማሳነስ ምን እንደሚጠቅም አላቅም። ለተጫዋቹ ኮንፊደንስ ምን እንደሚጠቅም አላቅም። ለማንኛውም እሳቸው ንግግሩን ቢያስተባብሉም ብዙሃን መገናኛዎች የኔ ንግግር አዛብተውን ያቀረቡት ቢሉም ይህንኑ ነው የተናገሩት። ብዙሃን መገናኛዎችም ሲዘግቡ ያየሁት እሳቸው እንዲህ ብለዋል ብለው እንጂ የእሳቸው ንግግር ትዊስት አድርገውት አይደለም። የዝውውሩ
አንደኛው ድራማ የእሳቸው ንግግር ነው ማለት ነው። ዝውውሩ ከተጠናቀቀ በኋላ 40 ጨዋታማ አይጀምርም፣ እንደማይጀምር የታወቀ ነው። ሃሪኬን ባለበት ቡድን ውስጥ እንደዚህ የሚል አስተያየት ሰጡ። እውነት ሊሆን ይችላል። ነገር ግን የባየር ሚኒክ አንድ ከፍተኛ ሹመኛ አዲስ የመጣ ተጫዋች የሚፈልገው እዚህ ይሳካልሃል የሚል በራስ መተማመን የሚሰጥ ንግግር ማድረግ እንጂ 40 ጨዋታማ አትጀምርም አንተ የሚል ተጫዋቹን የሚያሳንስ ንግግር መናገር ለባየር ሚኒክ ምን እንደሚረባ አላቅም። ነገር ግን ዲዮማንሲ ካማራ ምን አለ? የኒኮላ ጃክሰን የዚህ የውድድር ዘመን ሀሳብ 40 ጨዋታ መጀመር አይደለም። ለምሳሌ ዲሴምበር ከመድረሱ በፊት 15 ጎሎች የሚያስቆጠር ከሆነ 40 ጨዋታ አደረገ አላደረገ የሚለው ጉዳይ ለባየር ሚኒክ አጀንዳ መሆኑ ያበቃል። ተጫዋቹ ጎል ማስቆጠር እንደሚችል፣ ሜዳ ውስጥ የላቀ አገልግሎት መስጠት እንደሚችል ምልክት እስከሰጠ ድረስ 40 ጨዋታ አደረገ አላደረገ አጀንዳ አይደለም። በኋላ ኡሊ ሆነሽ ወጥተው ያሉት የአፍሪካ ዋንጫም ስለሚደረግ በአፍሪካ ዋንጫ ምክንያት እንደ ሴኔጋል ብሔራዊ ቡድን የውድድሩ የጉዞ ርቀት የሚወሰን ቢሆንም ነገር ግን ለ6 ሳምንት ገደማ ከክለብ እግር ኳስ ይርቃል። በዛ ምክንያትም ቴክኒካሊ 40 ጨዋታ ላይ ሊጀምር አይችልም። በፉክክር የሃሪኬን እና የሌሎች ተጫዋቾች የፉክክር ሰለባ ይሆናል ብዬ ብቻ ስለማምን አይደለም የሚል አስተያየት ሰጥተው ነበር። የለቀቀበት መንገድ እንዳልኩት ብዙ ውዝግብ የነበረበት ነው። ወደ ባየር ሚኒክ ቼልሲ ተጫዋቹ በውሰት ለመስጠት ከተስማማ በኋላ ነው የሊያም ዴላፕን መጎዳት ተከትሎ ወደ ሚኒክ ከተጓዘ በኋላ ከወኪሎቹ ጋር ሜዲካሉን ለማድረግ እና ዝውውሩን ለማጠናቀቅ ተመለስ ተብሎ የተጠራው እና ተጫዋቹ የኮንትራት ግዴታ ቢኖርበትም እና በቴክኒካዊ አነጋገር የቼልሲ ተጫዋች ቢሆንም በቼልሲ ተጫዋችነት የሚያቆይ ገና የ7 ዓመት ቀሪ ኮንትራት ያለው ቢሆንም ነገር ግን ክረምቱን ሙሉ እኔን ከቼልሲ ለማስወጣት ጥረት ስታደርጉ ከቆያችሁ በኋላ ባጣ ቆየኝ አልሆንም የሚል አይነት ስሜት ያለው አቋም ይዞ ከቼልሲ ትዕዛዝ ተቃርኖ ዝውውሩ እስኪጠናቀቅ ድረስ በሚኒክ ነበር የቆየው እና የቼልሲ ሰዎች በተደጋጋሚ ለሱ የላኩት መልእክት አሁንም የቼልሲ ተጫዋች መሆንህን የኮንትራት ግዴታ ያለብህ መሆንህን ማወቅ አለብህ፣ ተመለስ የሚል ነበር። በኋላ ማርክ ጊዩን ከሰንደርላንድ የውሰት ቆይታው መለሱት። ያው በውሰት የሰጠ አንድ ክለብ ተጫዋቹን በየትኛውም ጊዜ መልሶ የመጥራት መብት ስላለው ብዙ ጊዜ የውሰት ኮንትራቶች ላይ ይህኛው አማራጭ ስለሚካተት ማርክ ጊዩን ጠርተውታል። ከዚያ በፊት ግን የነበራቸው ውሳኔ ጃክሰንን መመለስ ነበር። ስለዚህ ይህም የዝውውሩ ሌላኛው ድራማ ነው የነበረው። ዲዮማንሲ ካማራ ወደ ባየር ሚኒክ ከመዘዋወሩ በፊት የሳዲዮ ማኔን ምክር መጠየቃቸውን፣ ማኔ እዛ ባይሳካለትም ከሊቨርፑል በ2022 የውድድር ዘመን መጀመሪያ ወደዛ ከተዘዋወረ በኋላ የነበረው ኤክስፒሪየንስ የተዋጣለት ባይሆንም እንደ ሀገር ልጅ በሚኒክ ያለውን ድባብ አማክሮታል። ከሁሉ በላይ ግን የቬንሶን ኮምፓኒ ለሱ መደወል በጣም አስፈላጊ ነበር፣ እሱ በራስ መተማመን የሚጨምር ዝውውር ነበር የሚል አስተያየት ሰጥቷል። ባየር ሚኒክ በተደጋጋሚ የተጫዋቹን ዝውውር ሲያስተባብል ነበር የቆየው። ለስካይ ዱሽላንድ የሚሰራው ፍሎሪያን ፕሌተንበርግ የሚባለው ጋዜጠኛ እንዲያውም ሰኞ ምሽት የዝውውሩ የመጨረሻ ዕለት ላይ የማይታመን ነው፣ ነገር ግን በሁለቱ ክለቦች መካከል አሁንም በሚስጥር የተያዘ ድርድር እየተደረገ ነው፣ ዝውውሩ ሊሰናከል ጫፍ ላይ ደርሶ ስለነበር ከዴላፕ መጎዳት በኋላ ባየር ሚኒክ ግን እስከዛ ድረስ ነገሩን ያስተባብል ነበር። በኋላ ዛው ጀርመን ላይ ሆኖ አሊ ባራት የሚባለው የተጫዋቹ ወኪል በዚሁ በጀርመን ያለ ነው፣ ዝውውሩ የግድ መጠናቀቅ ስላለበት ነው፣ ኒኮላ ጃክሰን አይመለስም እንደዚህ የሚል በከራር ቃላት ዝውውሩ የግድ ይጠናቀቃል የሚል መልእክት ሲያስተላልፍ ነበር። ስለዚህ በሁለቱም ካምፖች በኩል ውጥረት እንደነበር ግልጽ ነው። ለባየር ሚኒክ ግን ከሉዊስ ዲያዝ፣ ማይክል ኦሊሴ፣ ሴርጅ ግናብሪና ሃሪ ኬን በስተቀል የባየር ሚኒክ የማጥቃት መስመር በክረምቱ ባልፈጸሟቸው ዝውውሮች ሊያመጧቸው ሞክረው ባልተሳኩላቸው እንደ ፍሎሪያን ቪትስ እና ኒክ ቮልተማደ ባሉ ዝውውሮች ስላልተሳካላቸውና ደግሞ የጀማል ሙዚያላ መጎዳት፣ የሌሮይ ሳኔ እና ኪንግስሌ ኮማ መልቀቅ የማጥቃት አማራጮች ጥልቀት የቁጥር ችግር አለብን የሚል እምነት ስለነበራቸው የግድ የሆነ ተጫዋች ማምጣት ነበረባቸው። ያው የዝውውር የመጨረሻ ዕለት ባየር ሚኒክ የሚመርጠው አይደለም። በዝውውር የመጨረሻ ዕለት ከዚህ በፊት የፈጸሟቸው አንዳንድ ዝውውሮች መጥፎ ትውስታዎች አሏቸው። ለምሳሌ ዦ ፓሊኛን በመጨረሻ ዕለት ለማስፈረም ሞክረው በኋላ ሄደዋል ከአንድ ዓመት መዘግየት በኋላ። ነገር ግን ታስታውሱ እንደሆነ በ2023 ክረምት ይመስለኛል ተጫዋቹ ወይ በ2024 በባየር ሚኒክ ሜዲካል ካደረገና ሜዲካሉን ካለፈ በኋላ ከባየር ሚኒክ የኢንሃውስ ሚዲያ ጋር ለባየር ሚኒክ ስለመፈረሙ
የነበረውን አስተያየት የተናገረበትን ቪዲዮ ከቀረጸ በኋላ ፉልሃም ለሱ ተተኪ ያላገኘውም ይመለስልኛል እና የመጨረሻ ሁለት ዝውውሮችን ለማድረግ መፋጠን አንዳንድ ጊዜ እንደዚህ አይነት ችግር ያመጣል። ኡሊ ሆነሽም ከዚህ በፊት በዝውውር የመጨረሻ ዕለት አንድ ትልቅ ክለብ ሊያደርገው የሚገባ ነገር ምንም አለማድረግ ነው የሚል አቋም ነበራቸው። እንዲያውም አንድ ከሱዴጅ ዜቱንግ ጋር በነበራቸው ቃለ ምልልስ ላይ ሲናገሩ በትልልቅ ክለቦች ላይ የመጨረሻ ዕለት ያለው ሩጫ ያስቀን ነበር፣ እኛም እንደዚህ መሆን የለብንም የሚል አስተያየት ሰጥተው ነበር። እንዲያውም አንድ ጊዜ ለፍሎሪያን ፕሌተንበርግ ቅድም ለጠቀስኩት በዝውውር ጉዳዮች ላይ በተለይ በጀርመን የዝውውር ጉዳዮች ላይ በጣም ለሚታወቅ ጋዜጠኛ ደውለውለት ባየር ሚኒክ በመጨረሻ ዕለት እንዲህ አይነት ተጫዋች ሊያመጣ ነው የሚል ዘገባ ያወጣ ስለነበር ራስን ኮከብ ነኝ ብለህ ነው የምታስበው፣ ግን ኮከብ አይደለህም አንተ ማንም አይደለህም ብለው ደውለው በግሳጼ ተናግረውት ነበር። ግን የመጨረሻው ዕለት ላይ ሩጫ ነበር ይህንን ዝውውር ለማጠናቀቅ። የአንዳንድ አማራጮች ነበሯቸው። በመጨረሻዎቹ ጥቂት ቀናት ሊያስፈርሟቸው ይፈልጋሉ በሚል የተጠቀሱ ተጫዋቾች አንደኛው ለምሳሌ ሎይስ ኦፔንዳን ከላይፕዚሽ መውሰድ ወይ አዴሞላ ሉክማንን ከአታላንታ ወይም ራንዳል ኮሎ ሙዋኒን ከፓሪስ ሳን ጀርማን የማስፈረም ፍላጎት ነበራቸው። ግን ኦፔንዳ ወደ ዩቬንቱስ ሄደ፣ ኮሎ ሙዋኒ ወደ ቶተናም በውሰት ለመጓዝ ተስማማ። አዴሞላ ሉክማን ደግሞ ያው ክረምቱን ሙሉ ከኢንተር ጋር ስሙ ሲያያዝ ቆየና መጨረሻ ላይ ባይወድምና ምርጫው ባይሆንም በአታላንታ ቤርጋሞ መቆየት ነበረበት። ስለዚህ የግድ ኒኮላ ጃክሰን ላይ ነው ትኩረት ያደረጉት። ያ የሊያም ዴላፕ ጉዳት ግን ነገሩን ሊያፈርሰው ተቃርቦ ነበር። ለዚህ ነው ኡሊ ሆነሽ በመጨረሻ ዕለት እንዲህ አይነት ዝውውሮች መደረጋቸውን የማይወዱት። ኮላፕስ ሊያደርግ ስለሚችልና የቡድኑን የውድድር ዘመን እቅድ ሊያበላሽ ስለሚችል። ግን የኡሊ ሆነሽ እምነት ብቻ አይደለም በዝውውር የገበያ የመጨረሻ ዕለት እንደዚህ የተቸኮሉ ዝውውሮችን ያለማድረግ ፖሊሲ። ማክስ ኤበርል ከዚህ በፊት የቦሩሲያ ሞንቼግላድባህ የስፖርት ዳይሬክተር በነበሩበት ጊዜ ማክስ ስቴበርል ነበር የሚባሉት። ስቴቢሊቲ ያላቸው ኤበርል እንደማለት ነገር። በዝውውር አብዛኞቹን ዝውውሮቻቸውን ቀደም ብለው ያጠናቀቁ ስለነበር። ይሄኛው ግን የስፖርት ዳይሬክተሩ ችግር ብቻ አይደለም። ክለቡ የወጪ ቁጠባ ማድረግ አለብኝ የሚል አቋም ስለነበረው በአንዳንድ ዝውውሮች ላይ በጣም ጥብቅ አቋም ነው የነበረው። ለተጫዋቾች የተጋነነ ክፍያ ያለመክፈልም ፖሊሲ ነው የነበረው። ለዚህ ነው እሳቸው ባለፈው ቀርበው ለኒክ ቮልተማደም ለፍሎሪያን ቪትስም ኒውካስልን ኖቲንጋም እያሉ 10 ጊዜ ሆነ ብለው የሼሆቹ ናቸው እንደዚህ የሚያደርጉት አረቦቹ የመንግስት ገንዘብ ይዘው መጥተው እንደዚህ ሲሉ ነበር እና ኒውካስልና ሊቨርፑል የከፈሉትን ገንዘብ በፍጹም ልንከፍል አንችልም። በተለይ በዚህኛው ክረም ተጫዋቾቹ ጥሩ ተጫዋቾች ቢሆኑም ነገር ግን ቡድኑ ለማጠናከር ባለን ጉጉት ምክንያት እንዲህ አይነት ገንዘብ የመክፈል ግዴታ ውስጥ መግባት አንፈልግም የሚል አቋም ነበራቸው። ለቪንሶን ኮምፓኒ ግን የኒኮላ ጃክሰን መፈረም በጣም አስፈላጊ ነበር። አንድ የዲኤፍቢ ፖካል ጨዋታ ላይ የነበረውን ቤንች ካያችሁ ምን ያህል ተጨማሪ የማጥቃት አማራጭ እንደሚያስፈልገው መረዳት ቀላል ነበር። ቫይስ ባደን ከሚባል ቡድን ጋር ጨዋታ ነበረው። ቫይስ ባደን በቡንደስሊጋ ያለ ቡድን አይደለም። ነገር ግን ውጤቱ 2-1 በነበረበት ጊዜ ይሄኛው ቡድን ቫይስ ባደን የሚባሉ ቡድን ጨዋታውን 2-2 የሚያደርግ ጎል አስቆጠረ እና ሚዩኒክ የማሸነፊያ ጎል ለማግኘት በተጠባባቂ ወንበር ላይ የነበሩት አማራጮች የ18 ዓመት እና የ16 ዓመት ታዳጊዎች ናቸው። ጆና ኩይሲያሳር የሚባል የ18 ዓመት ተጫዋችና ዊዝደም ማይክ የሚባል ሌላ የ16 ዓመት ልጅ ናቸው አማራጮቹ የነበሩት። በኋላ ሃሪኬን በተጨማሪ ሰዓት ጎል አስቆጠረና 3-2 አሸንፈው ወደ ቀጣዩ ዙር አለፉ። ነገር ግን ከጨዋታው መጠናቀቅ በኋላ አሰልጣኝ ቪንሶን ኮምፓኒ ለማስቆጠር የተዘጋጀ በአካል ስንዱ የሆነ የመጨረሻ ኳሶችን የሚሰጥ ልምድ ያለው ተጫዋች በውሰት የምናገኝ ከሆነ በፍጥነት ያስፈልገናል የሚል አስተያየት ሰጠ። ዜዴፍ ከሚባል ብዙሃን መገናኛ ጋር ማክስ ኤበርልም እንደዚሁ ስለ ኒኮላ ጃክሰን ተጠይቀው ዝውውሩን ልንፈጽም ነው የሚል ማረጋገጫ ዝውውር ውስጥ የለንበትም የሚል ማስተባበያ ሳይሆን ነገር ግን የሱን ሲቪ ለመጨረሻ ጊዜ ባየሁ ጊዜ ጎል ማስቆጠር እንደሚችል አውቃለሁ አሉ። ስለዚህ የዴብዝ ጥያቄ ነበር። ቫይስ ባደን ላይ በሚገባ ታይቷል እና ሌናርድ ካል የሚባል ሌላ 17 ዓመት ተጫዋች ነው ለመጀመሪያ ጊዜ በባየር ሚኒክ ተጫዋችነት የፉክክር ጨዋታ መጀመሪያ አሰላለፍ ውስጥ ገብቶ ያደረገው። ሌናርድ ካል የመጀመሪያ አሰላለፍ ውስጥ ነበር። የማይክል ኦሊሴ ሁለተኛ ጎል ሲቆጠር ከሱ ድሪብል በኋላ የተገኘ ስለነበር ባለክህሎት ብዙ ተስፋ የሚጥሉበት ተጫዋች ነው። ነገር ግን ቪንሶን ኮምፓኒ ከጨዋታው በኋላ ብዙ ጫና ላሳድርበት አልፈለግኩም፣ ነገር ግን ሊሳሳት አይችልም፣ በዚህ ጊዜ የግድ ጥሩ መጫወት አለበት አለና በጨዋታው ላይ ያን ያህል ጥሩ አልተጫወተም፣ አንድ የጎል ኮንትሪቢዩሽን ስለነበረው ካልሆነ በስተቀር። የጃክሰን መምጣት ያስፈልግ የነበረው ለዚህ ነው። ጎሎች ማስቆጠር ይችላል። በፕሪሚየር ሊግ በመጀመሪያው የውድድር ዘመን በ35 ጨዋታዎች 14 የሊግ ጎሎች አስቆጥሯል። የፍጹም ቅጣት ምት መቺ ያለመሆኑን ማስተዋል ያስፈልጋል። በሁለተኛው የውድድር ዘመን በ30 ጨዋታዎች 10 የሊግ ጎሎች አስቆጥሯል። እንግዲህ የፍጹም ቅጣት ምት መቺ ቢሆን ወይም
በቼልሲ ኮል ፓልመር ነው የፍጹም ቅጣት ምት መቺ። ፓልመር ያስቆጠራቸው የፍጹም ቅጣት ምት ጎሎች ለጃክሰን የተሰጡ ቢሆኑ የጎል መጠኑ ከዚህ በላይ ከፍ ሊል እንደሚችል መገመት ይቻላል እና በፉክክር መጠንም ጎል ለማስቆጠር ባለው አስቸጋሪነትም ፕሪሚየር ሊግ ከቡንደስሊጋ የበለጠ ጎል ለማስቆጠር ፈታኝ እንደሆነ ይታወቃል። ይሄ ተጫዋች ለእኔ ለክፉ የሚሰጥ ቆይታ አልነበረም። ቼልሲ ባለፉት 2 የውድድር ዘመናት የመጀመሪያ ተመራጭ 9 ቁጥር አድርጎ ሲጠቀምበት ቶሎ ነው ወደ ስፖትላይትም የወረወረው የሚል እምነት አለኝ። ምክንያቱም ከቪያሪያል ከ6 ወራት በፊት ወደ ቼልሲ ከመዞሩ ከ6 ወራት በፊት ቤንች ላይ የነበረን ተጫዋች በአንድ ጊዜ የድሮግባን መንበር እንዲወርስ ነው የተፈለገው። በአንድ ጊዜ አዲሱ ድሮግባ ወይም ዲዮጎ ኮስታ እንዲሆን ነው የተፈለገው። እሱ ደግሞ ከጊዜው የቸኮለ ነው። ግን ለባየር ሚኒክ በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። በሁለቱ ክንፎች በኩል መጫወት ይችላል እና ሃሪኬን ማረፍ ሲያስፈልገው ቢጎዳ ወይም የፎርም ችግር ቢገጥመው የሮቴሽን ቢያስፈልግ በሃሪኬንም ቦታ መጫወት ይችላል። ስለዚህ ለባየር ሚኒክ በጣም ጥሩ ዝውውር ይመስለኛል። ለውሰት የከፈሉት ገንዘብ በጣም ከፍተኛ ቢሆንም ነገር ግን በአንድ ጊዜ ጥሩ መሆኑን ለማሳየት እድል አለው። የአፍሪካ ዋንጫ ሰሞን አያገኙትም በሴኔጋል ብሔራዊ ቡድን ጥሪው ምክንያት። ከዛ በስተቀር ግን አሰልጣኙ የሚፈልገው ቀጥተኝነት፣ ከኳስ ውጭ ያለ ትጋት፣ ጎል የማስቆጠር ችሎታ፣ የመጨረሻ ኳሶች የመስጠት ችሎታ፣ የታክቲክ ተለዋዋጭነት አማራጭ የመስጠት ችሎታ ያለው ተጫዋች ነው። ለባየር ሚኒክም ለቼልሲም ጥሩ ዝውውር ነው። ምክንያቱም ቼልሲ እስካልፈለገው ድረስ በከፍተኛ ገንዘብ ሊሸጥ የሚችልበት አማራጭ ነው ቀጣዩ አማራጭ የሚሆነው። ባየር ሚኒክ ይህንን አማራጭ ሰጥቷል። ግን የተወሰኑ ግዴታዎች አሉበት። ባየር ሚኒክ ዝውውሩን ቋሚ እንዲያደርግ የግድ 40 ጨዋታዎች መጀመር አለበት። ይህ ኮንትራክታዊ ንግግር ነው። ዲዮማንሲ ካማራ እንዳለው ግን 40 ጨዋታ ይጀምር፣ ግን እስከ ዲሴምበር 15 ጎል ቢያስቆጥር ባየርን ለምን ግድ ይለዋል? ጥሩ ተጫዋች እጃቸው ላይ እንዳለ ስለሚያውቁ ዝውውሩን ቋሚ ማድረጋቸው አይቀርም የሚል አቋም አለው። ግን ከዚህ ትልቅ ጨዋታ በፊት ያለ አንድ ትልቅ ስቶሪ ላይን ነው ለማለት ነው። ኒኮላ ጃክሰን ከቼልሲ ጋር እንደሄደ በ2 ሳምንት ጊዜ ውስጥ ይገናኛል።